ታክሲ ውስጥ እኔ ጨምሮ 4 ወንድሞች ነበር የተገናኘነው። ከዛ የሁሉንም እኔ ከፈልኩ። ከዛ አዲስም ለምንድን ነው ከኛ ቀድሜ የከፈልከው ሲጣለኝ፣ ከዛ አይ በቅድሚያ በረከቱን ልቀበል ብዬ ነው የከፈልኩት ስል ተዋባም እዛ ነበረችና ሳቀች። የእሷ አሳሳቅ የሳራ አይነት አሳሳቅ ነው። አንድ ጊዜ ወደ አብርሃም ቤት እንግዶች ይመጣሉ። እነዛ 3 ሰዎች መልአክ ነበሩ እና አብርሃም ተቀብሏቸው ከነሱ ጋር እየተነጋገረ እያለ በሚመጣው ዓመት በዚህ ሰዓት እኛ ዳግም ወደ ቤት እንመጣለን፣ ሳራም ወንድ ልጅ ይኖራታል አሏት። ከዛ ሳራ ድንኳን ውስጥ ነበረች። እነሱ ሲነጋገሩ ሰማችና በእውነት ካረጀው በኋላ ልጅ ይኖረኛል ስትል ሳቀች። የእሷ አሳሳቅ የማሾፍ አሳሳቅ ነው እና ምን ለማለት ነው? እኛን ማቴማቲክሱ ያስተማረን ነገር እኔ ራሴን ብቻ ከፍዬ ሌሎችን ባልከፍል 30 ብር ይታርፋል አይደል? ገንዘብ ተቆጠበ ማለት ነው። ከዛ ያንን ገንዘብ ለመፈልገው ዓላማ መጠቀም ይችላል። ግን የሁሉንም ከከፈል እጎዳለሁ ይላል ሰው። ሳይንስ ባይማርም እንኳን መልካምና ክፉን ከሚያስታውቀው ዛፍ የተነሳ ይህን ያውቃል። በተመሳሳይ መልኩ መባ ስንሰራ ወይም ለተቸገረ ሰው ስንሰጥ መጽሐፍ ቅዱስ በግልጽ ይናገራል በሰፈርነው መስፈሪያ እንደሚሰፈርልን። ግን እኛ አብዝተን ከሰጠን አብዝቶ እግዚአብሔር እንደሚሰጠን፣ ግን እኛ አብዝተን ከሰጠን እንደምንቸገር እንደምንደኸይ ነው የምናስበው የሚል ሀሳብ ነው በአእምሯችን የሚፈጠረው። ስለዚህ መጠነን ነው የምንሰጠው ስንሰጥ ማለት ነው። ምንም እንኳን እኛ መንፈሳዊ ሰዎች ብንሆን አንዳንዴ እንደ ስጋውያን የምናስብበት ጊዜያት አለ፣ እንደዛ የምንኖርበት ጊዜያት አለ። አባቴ መጽሐፍ ቅዱስ አያነብም፣ ግን ጸሎት ላይ ጎበዝ ነው። ከሌሊቱ 9 ሰዓት እስከ 11 ሰዓት ይተጋል። እኔ ብዙ ጊዜ እሰማለሁ። ከጸሎቱ ገሚሱ እግዚአብሔር ኃጢአቱን ይቅር እንዲልለት ነው የሚጸልየው፣ ገሚሱ ደግሞ ለብልጽግና ለሌሎችም ነገሮች ይጸልያል። እና እኛ ቤት እሑድ ዕለት ማታ በቤተሰብ ህብረት እናደርጋለን። እግዚአብሔርን ቃል እንማማራለን። እኔ በዛ ላይ ወንጌል እመሰክራለሁ። ኢየሱስ ኃጢአታችንን ያስወገደ እሱ ማራል ከደምሮ ያልተጻፈው ነው የሚያነበው። አንድ ጊዜ እንዲህ አለ፣ በጎችን እግዚአብሔር ነው የፈጠራቸው፣ ፍየሎችን ግን ሰይጣን ነው የፈጠራቸው። ሁሉ በጣም ራንን የሰራት እግዚአብሔር ለማለት የፈጠረው እርሱ ነው። የተማረ ሰው ሌላ ሰው ሲያወራ ጠልቃ ገብቶ አያቋርጥም። ሀሳቡን ሲጨርስ ድረስ ይታገሳል። ምንም እንኳን ቅሬታ ቢኖረው ማስማሙ አሰብታ እድሉ ሲሰጥ በተራው ነው ያንን የሚያወራው። ግን ለዛ አይነት ተረት ሲነገር እኔ ታግሼ ለመስማት ያቅተኛል። በኢትዮጵያ ያሉ ቅዱሳን በአፍሪካ፣ በኮሪያ፣ በአሜሪካ፣ በመላ ዓለም ያሉትን እያንዳንዳቸው ሄጄ ብጠይቃቸው ከነሱ ጋር ተቀምጬ ባወራ ደስ ይለኛል። ግን ያን ማድረግ ከባድ ነው። ምንም እንኳን እኔ በስጋ ከነሱ ጋር ባልሆንም ያው በመንፈስ ከነሱ ጋር እንዳለ ሆኜ የምናገራለሁ። ከነዚህ ከተለያዩ ሀገራት ካሉ ቅዱሳን በማህበራዊ ሚዲያ መልእክቶች ይደርሱልኛል። እኔ ግን ተንቀሳቃሽ ምስል ለማየት ጊዜ የለኝም። ፎቶ ግን ከሆነ አያለሁ። እኔ ድሮ ኢየሱስ ስለ ኃጢአቴ እንደሞተ አውቃለሁ። ግን በእርግጥ ኃጢአቴን ሁሉን እንደወሰደው እርግጠኛ አይደለሁም፣ እጠራጠራለሁ ብዙ ጊዜ ስለ ኃጢአቴ። ስለዚህ ብዙ ጊዜ በኃጢአቴ ምክንያት ስሰቃይ ኖሬያለሁ። ክርስቲያን ሆነው ማለት ነው። የትኛውንም ቤተክርስቲያን የሄዱ ሰዎችን ብትጠይቋቸው ኢየሱስ ስለ ኃጢአታቸው እንደሞተ አይክድም። ግን ኢየሱስ የትኛውን ኃጢአት ነው ያስወገደው ብትላቸው የተምታታ ሀሳብ ነው የምትሰሙ። አንዳንዱ በአዳም በኩል ወደ ዓለም የገባውን ኃጢአት ነው ኢየሱስ የወሰደ የሚሉ ሰዎችም አሉ። ሌሎች ደግሞ እኛ በእርሱ እስከምናምን ድረስ የሰራነውን ኃጢአት ነው፣ ያው ካመንም በኋላ የምንሰራውን ኃጢአት ደግሞ ዕለት ከዕለት ንስሐ ስንገባ ነው፣ እንደዛ ነው ኃጢአት የምናስተሰርየው የሚሉ ሰዎች አሉ። እኔ ግን ከዛ የተለየ ነገር ነው ኮሪያውያን ሚስዮናውያን ባሰናዱት ጉባኤ ላይ ሰማሁ። ይህ ነገር ልክ ነው ወይስ አይደለም የሚለው ብዙ ጊዜ መጽሐፍትን አገላብጬ አይቻልም። አዎ ልክ ነው፣ ግን ለማመን ከበደ። ይሄ በዘሌዋውያን መጽሐፍ ላይ በዕብራውያን መጽሐፍ ላይ የተጻፈው እግዚአብሔር ቃል ለማወቅ ለእውቀት ብቻ አይደለም።
ያ እኔ የዳንኩበት ወንጌል ነው። እሱ እናንተ የኃጢአት ይቅርታ ያገኛችሁበት ወንጌል ነው። እኔ በጥቂቱ ይሄ ዘሌዋውያን 4:27 ላይ ያለውን የእግዚአብሔርን ቃል እዳስሳለሁ። ግን ሌሎችን ሌላ ጊዜ ጌታ ቢፈቅድ እመሰክራለሁ። በዚህ የመጽሐፍ ቅዱስ ክፍል ላይ ምንድን ነው የሚለው? ከሀገሩ ሕዝብ አንድ ሰው ኃጢአትን ሳያውቅ ቢሰራ እግዚአብሔርም አትስራ ያለውን ትእዛዝ ቢተላለፍ ቢበድልም እርሱም የሰራው ኃጢአት ቢታወቀው ስለሰራው ኃጢአት ነውር የሌለባትን እንስት ፍየል ለቁርባን ያመጣል ይላል። እሱን አሁን በምሳሌ ብነግራችሁ ነው በይበልጥ ግልጽ የሚሆነው። ለምሳሌ የኔ ሞተር ወይም የኔ ሚስት ወይ የኔ መኪና ከርካሳ ናት እንበል እና በግፊት ነው የምትነሳው። የወንድማችን የእሸቱ መኪና ደግሞ ቆንጆ ናት። እኔ ሳላቅ የእሱ አይነት መኪና ቢኖር ብዬ ተመኘው። ምን ኃጢአት ላይ ወደኩ አይደል? ከዛ ወደ ግንዛቤ እመጣለሁ። እኔ ሳላቅ መመኘት እኮ ኃጢአት ነው። አሁን ችግር ውስጥ ገባሁ። ምክንያቱም የኃጢአት ደሞዝ ምንድነው? ሞት ነው አይደል? ስለዚህ በእኔ ምትክ እንዲሞትልኝ ምን እንስት ፍየል ማምጣት ነው ያለብኝ። ነውር የሌለባት ምንም የአካል ጉዳት ሆነ ቀንዱ ያልተሰበረ አይኗ ያሾራራ ያልሆነ ምንም እንከን ያለባት ፍየል ይዤ ወደ መገናኛ ድንኳን ይሄዳል። ከዛ በኃጢአት መስዋዕት ራስ ላይ እኔ ነኝ ወይስ ካህኑ ነው የምጭነው? እኔ ነኝ። ምክንያቱም ኃጢአትን የሰራሁት እኔ ነኝ። እጄን በፍየሉ ራስ ላይ ስጭን የኔ ኃጢአት ወደ ፍየሉ ራስ ይተላለፍ። ከዛ አሸክመዋለሁ። ከዛ ያ የኃጢአት መስዋዕት ይታረዳል። የኃጢአት ደሞዝ ሞት ነው። ደግሞ ይወስድና ካህኑ በመሰዊያ ቀንድና በልባት እንትን ከመሰዊያ በታች ያፈሳል። ለምንድን ነው በእነዚህ በሁለት ቦታዎች ደም የሚቀባው? ምክንያቱም ኃጢአት ሁለት ቦታ ነው የሚጣው። አንደኛ በመሰዊያ ቀንድ፣ ሁለተኛው በልባችን ጽላት ላይ። ለዛ ነው እነዚህ ቦታዎች በደንብ የሚቀቡት። ደም ተቀባ ማለት ተሸፈነ ማለት ነው። እግዚአብሔር ኃጢአትን ሳይሆን ምንም ነው የሚያው? ደምን ነው የሚያው። ልክ እስራኤላውያን ከግብፅ ሊወጡ ሲሉ የቤቶቻቸውን መቃንና ጉበት ደሙን ይቀቡት ነበር። ምናልባት በዛ ቤት ውስጥ ሌባ፣ ወንበዴ ወይም ሴተኛ አዳሪ ብትኖር እግዚአብሔር ደም ያይና ያልፋል። በተቃራኒው ደግሞ ደግ ሰው የሚጸልይ የሚጾም ሰው ሆኖ አይ ችግር የለውም ደሙ ባይቀባም ችግር የለውም ቢል ያ ሰው በእርግጥ ይሞታል። ያይና እግዚአብሔር ያጠፋዋል። እዚህ ጋር እግዚአብሔር የሚያየው ደም ተቀባ ወይስ አልተቀባ የሚለውን እንጂ ሰውን አይደለም። እና በዚህ የኃጢአት መስዋዕት አቀራረብ ላይ ብዙ ስህተቶች አሉ። ግን ጊዜያዊ ጽድቅ አገኛለሁ። ልክ ጊዜያዊ መታወቂያ እንደማለት ጻድቅ ሰው ሆኜ ደስ ብሎኝ ወደ ቤቴ እሄዳለሁ። ግን ኃጢአት ከሰራሁ ጽድቄ ይበላሻል። እንደገና ኃጢአተኛ እሆናለሁ። እንደገና ሌላ ፍየል ይዤ ነው የምወጣው። ይህ የኃጢአት መስዋዕት አቀራረብ በጣም አሰልቺ ነው እና ካለኝ ጊዜ የተነሳ ይበቃል። አመሰግናለሁ።